ጤና ይስጥልኝ። በመላው ዓለም የምትገኙ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እኔ ደህና ነኝ። የሰማዩ ንጉሥ ክብር ምስጋና ይግባው። በሁለት ክፍል የተማርነውን ዛሬ ማጠቃለያ በትምህርቱ ላይ አንዳንድ ጥያቄዎች እየተነሱ ስለምትልኩልኝ ዛሬ ደግሞ ለጠየቃችሁኝ መልስ ሙሴን እግዚአብሔር ጀርባዬን ታይኛለህ ብሎት የለም ወይ? ስለዚህ የሚታይ የሚዳሰስ የሚዳበስ አካል አለው ማለት አይደለም ወይ በሚለው በዚህ በሥላሴ አካልና በተነሳው የጾታ ንግግር ላይ ዛሬ የመጨረሻውን ክፍል እንማራለን። ሌላ ጊዜ በሰፊው ሌሎችንም ምስጢረ ሥላሴም ስጋዊም ሌሎችንም በደንብ እንደ እግዚአብሔር ፍቃድ እንከታተላለን። ለዛሬ ግን በዚህ ርዕስ አስተምራለሁ። ሁላችንም እናማትብና ትምህርቱን እንስማ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰማይና ምድርን የፈጠረ የሚታይና የማይታየውን ሁሉ የፈጠረ ሰማይን ከነግሱ ያለ ምሰሶ ምድርንም ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው የኔና የእናንተ አምላክ በስም በአካል በግብር ሶስት የሚባል በመለኮት በእዘዝ በአገዛዝ ግን አንድ አምላክ እርሱን እግዚአብሔርን እየተማጸንን የዕለቱን ትምህርታችንን እንማራለን። ሙሴን ጀርባዬን ታያለህ ብሎት የለም ወይ? ስለዚህ የሚታይ አካል ሥላሴ አላቸው ወይም እግዚአብሔር አለው ለሚለው የኦሪት ዘጸአት ምዕራፍ 33 ከቁጥር 18 ጀምሮ እስከ መጨረሻው ቁጥር 23 ድረስ ያለውን የእግዚአብሔር ቃል እንማራለን። ሰው ለሰው አስታዋሽ ነው፣ እኔ አስታዋሽ ነኝ። ሰው ለሰው አሳሳቢ ነው፣ እኔ አሳሳቢ ነኝ። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር ነውና የምትሰሙትን ቃል በልቡናችሁ ጽላት ይጻፍላችሁ፣ በአእምሯችሁም ይቅረጽላችሁ። የልቡናችንን ከንቱ ሐሳብና ክፉ ግብራችንን ሳይመለከት እንደ መሐሪነቱና እንደ ይቅርባይነቱ እንደ ቸርነቱ ብዛት በዚች ሰዓት ሊያስተምረን የወደደ አዶናይ ኤልሻዳይ ሁሉን የሚችል እግዚአብሔር አምላክ ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ያዛኝቱ ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት አምላክ ወላዲተ አምላክ አማላጅነቷ በሁላችን ይሁን። ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን ያሳድርልን። የቅዱሳን እሳታውያን መላእክት ጥበቃቸው የነቢያት የሐዋርያት የጻድቃን የሰማዕታት የደጋግ አባቶቻችንና የደጋግ እናቶቻችን ረድኤታቸው በሁላችን ላይ አድሮ ይኑርልን። በዚህ ትምህርት ማጠቃለያውን እናይና መጨረሻ ላይ ጀርባዬን ታያለህ ብሎት የለም ወይ? ስለዚህ እንዴት ነው የማይታይ አካል የሚኖረው የሚለውን በተመለከተ ስለ አካልና ጾታ ይህንን እንማራለን። ሊቀ ነቢያት ሙሴ እግዚአብሔር በግልጽ ያናገረው የነበረ ነቢይ ነው። በኦሪት ዘጸአት ምዕራፍ 3 ላይ በኮሬብ ምድር በሲና ተራራ ፊት ለፊት እግዚአብሔር አናግሮታል። ፊት ለፊት እግዚአብሔር አናገረው ማለት ራሱ እግዚአብሔር ሌሎቹን እንሆ በቃል ነው፣ ለሙሴ ግን ራሴው ፊት ለፊት ብሎ ሲናገር ሙሴ እግዚአብሔርን አይቶታል ማለት አይደለም። ለዚህ ነው የጠየቀው። የጠየቀበትም ምንድን ነው? ክብርህን አሳየኝ የሚል ጥያቄ ነው። ኦሪት ዘጸአት ምዕራፍ 33 ቁጥር 18 ዘጸአት 3 ላይ እግዚአብሔር ታየው ካለ አነጋገረው ካለ እዚህ ደግሞ 30 ምዕራፎች ወደ ኋላ ሄዶ ሙሴ ራሱ ሲጽፍልን እንዴት ነው ጀርባዬን ታያለህ ያለው? ለምንድን ነው ፊትህን አሳየኝ ያለው? ወይም ክብርህን አሳየኝ ማለት በባህሪህ ልይህ ነው ጥያቄው። አብ ወልድ መንፈስ ቅዱስ በስም 3 ናቸው፣ በአካል 3 ናቸው፣ በግብር 3 ናቸው ብለን ተምረናል። እንደዛ ማለት ግን የሚዳበስ የሚዳሰስ አካል እንደሌላቸው አውቀናል።
ስለ ጾታም ስናነሳ በወንድ ጾታ በሴት ጾታ እንዴት እያደረግን እንደምንናገር እንደምናመሰግን ያንን በሁለቱ ተከታታይ ክፍሎች አይተናል። ያ ማለት ግን በጾታ ይነገራሉ ማለት ነው እንጂ እንደ ወንድ እንደ ሴት ጾታ አላቸው የሚል ፈጽሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የለም። ስለዚህ ይህንን ጠንቅቀን ለማወቅና ጠንቅቀን ለመረዳት በተከታታይ ያየናቸው ትምህርቶች ወሳኝ ናቸው። ሙሴ እግዚአብሔርን ጠየቀው። ባለሟል ስለሆነ ያሻውን ይጠይቃል። የጠየቀው ጥያቄ ምንድነው? ፊትህን አሳየኝ የሚል ነው። ወይም አማርኛው መጽሐፎች ላይ እንደምታዩት ፊትህን ወይም ፊቴን አይቶ አይድንም ይለዋል። ክብርህን አሳየኝ የሚል ጥያቄ ይጠይቃል። እግዚአብሔር መጀመሪያ ምን ላድርግልህ ብሎት ነው። ምን ላድርግልህ ብሎ ሲጠይቀው እሱ ደግሞ በቃ የተመኘው የእግዚአብሔርን ፊት ማየት ነውና በቃ በባህሪህ ልይህ የሚል ጥያቄ ጠይቀዋል። ስለዚህ በዛ ሰዓት እግዚአብሔር ምን አለው? መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። ይቅር የምለውን ይቅር እላለሁ፣ የምራራለትን እራራለሁ፣ የምቀጣውን ግን እቀጣለሁ ነው። የእግዚአብሔር ባህሪውን ይነግረዋል። እኔ ነኝ እግዚአብሔር ይለዋል። ሙሴ ይህንን ሲጠይቅ እግዚአብሔር ምንድን ነው ያለው? ቁጥር 20 ላይ ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለው። ልብ በሉ፣ ሰው አይቶኝ አይድንምና ማለት በባህሪዬ ሊያየኝ አይችልም። ምክንያቱም እግዚአብሔር የሚዳበስ የሚዳሰስ አካል የለውም። ተመልከቱ፣ ሥላሴ አብ ወልድ መንፈስ ቅዱስ ብለን ሚስጥረ ሥላሴን በምንማርበት በአብ ወልድ በመንፈስ ቅዱስ ሚስጥር ውስጥ የሚታይ ነገር የለም። እግዚአብሔርን በረጅም ዙፋኑ አየሁት የሚለው የኢሳይያስ ትንቢት እኮ መገለጥ ነው። ይሄ ሪቬሌሽን ነው፣ መገለጥ ነው። ኢሳይያስ 6:1 ላይ ኦዚያን በሞተ በዓመቱ እኔ ኢሳይያስ የሰራዊት ጌታ እግዚአብሔርን በመቅደሱ አየሁት፣ በረጅም ዙፋኑ ላይ ዘርፋፋ ቀሚስ ለብሶ መቅደሱን መልቷል። ሱራፌል ኪሩቤል ጽናቸውን ይዘው ያጥናሉ። መቅደሱ ከዕጣኑ ጢስ የተነሳ ምሉ ነበር። የዛን ጊዜም እነዛ 6 ክንፍ ያላቸው ሱራፌል ኪሩቤል ቅዱስ 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 እግዚአብሔር፣ ምድር ሁሉ ከበረከቱ ተመልታለች እያሉ ሲያመሰግኑት እኔ ኢሳይያስ አየሁ ይላል። አሁን ይሄ መገለጥ ነው። ድንገት ለአብርሃም ለሳራ ሥላሴ ቤታቸው ተገለጡ ተብሎ በስዕል ላይ የምታዩት 3 ስዕል በፍጹም እንደዛ እንዳታስቡ። 3 ሽማግሌዎች አብርሃም ቤት ሲገቡ እንደታየው ነው ስዕሉ የሚሳለው እንጂ እንዲህ ቁጭ ብለው የሚዳሰስ ኖሮ እንዲህ ዓለምን በእጃቸው ይዘው አይነት እንደሱ አይደለም። እሱ ምንድን መሰላችሁ? ሲምቦሊክ ነው፣ ለእኛ የሚገልጽልን ነው። እግዚአብሔር አይን አለው ወይ አለው፣ ጆሮ አለው ወይ አለው፣ ግን እንደኛ አይነት አይደለም። ይህንን ደጋግሜ የምነግራችሁ ለዛ ነው። ስለዚህ ጾታ አለው ስንል የንግግር ነው፣ ግራማቲካሊ ነው። አያችሁ፣ በአነጋገር ነው። ለምሳሌ ሰጠዋችሁ፣ ነፋስ አለ። አሁንም ደግሜ የምነግራችሁ ፀሐይ አለች፣ ጨረቃ አለች። ይህን መስቀል ሰጥቻችኋለሁ፣ መስቀል ነው ያልኳችሁ። መስቀል ናት አይባልም። መስቀል ነው ስለተባለ ጾታ ኖሮት አይደለም። መስቀል ናት ብትባል ጾታ ኖሮት አይደለም። ይሄ የአነጋገር ዘይቤ ነው። ስለዚህ በጾታ ይነገራሉ ብዬ ትላንት ያስተማርኳችሁ ቀጣዩ ክፍል ከዚህ የተነሳ ነው። ለማንኛውም እግዚአብሔር ሙሴን ምን አለው? ሙሴ ፊቴን አይቶ የሚድን የለምና ፊቴን ማየት አትችልም አለው። ምክንያቱም እግዚአብሔር ብርሃን ነው፣ እግዚአብሔር እሳት ነው። ፀሐይ ብርሃንን እንኳን ትኩር ብሎ ማየት ሰው አይኑ ይጠፋል። ስንት ደቂቃ ታያላችሁ? በኩለ ቀን እስቲ ፀሐይን ወደ ላዩና ስንት ደቂቃ ነው የምታዩት? ብርሃን ነው፣ በብርሃን የተመላ ነው እግዚአብሔር። እንዴት ማየት ይቻላል? ረቂቅ ነው። ስለዚህ እሱ ላይ ነው ትልቅ ጥንቃቄ ማድረግ ያለባችሁ። ስለዚህ ሙሴን እግዚአብሔር ምን አለው? ፊቴን አይቶኝ ሰው አይድንምና ፊቴን ማየት አይቻልህም አለ። እነሆ ግን አንድ ነገር ቃል እገባልሃለሁ ሙሴ፣ ስፍራ አለ፣ በእኔ ዘንድ የተዘጋጀ ስፍራ አለ። በዓለቱም ላይ ትቆማለህ። ክብሬ ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ፣ እስካልፍ ድረስ እጄን በላይህ እጋርዳለሁ ብሎ አንድ ሚስጥር ነግረዋል። ሙሴ እንዴት ሞት እንደሚቀምስ፣ እግዚአብሔር እንዴት እንደሚከልለው፣ እንዴት በስቁረተ እብን ውስጥ በዋሻ ውስጥ ሆኖ እንዴት እንደሚታየው በሰረገላ ብርሃን በሰረገላ በእሳት ሲያልፍ ለሙሴ ይህንን አሳይቶታል እግዚአብሔር። ከዛ በኋላ ግን እንደገና ቃል ይገባለታል። አንድ ሌላ ስፍራ አለ ነው የሚለው። ምክንያቱም በዛን ጊዜ በዛ አሳይሃለሁ፣ እጄን ፈቀቅ አደርጋለሁ፣ ጀርባዬንም ታያለህ፣ ፊቴን ግን አታይም። እቺ ነች ወሳኟ። ኦሪት ዘጸአት ምዕራፍ 33 ቁጥር 23 ላይ ያለው ቃል ነው። እዛ ላይ ያለው ቃል ምንድነው የሚለው?
እጄን ፈቀቅ አደርጋለሁ አለውና ጀርባዬንም ታያለህ ፊቴን ግን አታይም። ስለዚህ እግዚአብሔር አሁን እንዲህ ማለት የእግዚአብሔር ፊቱ አይታይም ጀርባው ይታያል ማለት ነው። በሰው ግስ ተናገረው ይላል። በሰው ግስ በሰው ማለት አንድ ሰው ለምሳሌ ከፊት ለፊታችሁ እየሄደ ከሆነ ፊቱን ነው የምታዩት። በፊትህ አለው እኮ በፊትህ ቆማለሁ ሲል ከፊቱ ነው። ስለዚህ ሰውየውን የሚያየው አንድ ሰው ከፊቱ አንድ ሰው ቢቆም ምኑን ነው የምትመለከቱት? ከኋላ ነው። ፊቱን ታውታላችሁ አትዩም። ስለዚህ ከኋላ ሆነ ፊቴን ልታየኝ አትችልም ነው አይደል? እዛ ጋር ላለው ሰውዬ ምክንያቱም ወይ መዞር ይኖርበታል። ለእግዚአብሔር ባህሪ ደግሞ ሙሴ ከእግዚአብሔር ፊት መቅደም አይችልም። ስለዚህ እግዚአብሔርን ፊት የሚያየው የለም። እየገባችሁ ነው የምላችሁ ነገር። በሰው ግስ፣ በሰው አረማመድ፣ በሰው አነጋገር ወደፊት በሚመጣና ወደ ፊት ለፊት በሚሄድና ወደ ኋላ ባለ ተመልከቱ። ከኋላ ነህ። ስለዚህ ጀርባዬን ነው የምታየው፣ ፊቴን ማየት አትችልም። ፊቴን አይቶ ደግሞ ማንም ሰው ሊቆም ሊያየኝ አይችልም ብሎ ይህንን ነው የሚነግረው። ምን ማለት ነው ግን ይሄ የሚል ደግሞ ረቂቅ ምስጢር አለው። የነቢያት የሐዋርያት የሊቃውንቱን ጉባኤ ባረከ እኛንም ይባርክልን። በሐዋርያት መካከል የነበረች እመቤታችን ከኛ ጋር ትሁን። መንፈስ ቅዱስ በሐዋርያቱ ላይ በ120 ቤተሰብ እንዳደረ በእናንተም ላይ ይደር። የልባችሁ ሐሳብ ይፈጸምላችሁ። ይህን ቃል ደግሞ ከተማራችሁ በኋላ በአፋችሁም ለሰው አድርሱት። በጽሁፍም እንደዚሁ ላይክ ሼር በማድረግ ሰው ሁሉ ይማረው። አዲስ የሆናችሁ ደግሞ ሁልጊዜ ተማሩና ኦርቶዶክስ ተዋሕዶን እወቋት። ምክንያቱም በየጊዜው ለሚነሱ ጥያቄዎች ሙሉ መልስ መስጠት ትችላላችሁ። እኔ ያስተማርኳችሁን ትምህርት ደግሞ ከመጽሐፍ ቅዱስ ጋር አገናኙት። እንደ ቤሪያ ሰዎች መርምሩት። ይሄ ነው ዋናው ነገር። የምንማርበትም ዓላማ ለዚህ ነው። መንፈስ ቅዱስ በእኔም በእናንተ ይደር። ይሄ ምስጢር ነው አልኳችሁ። ፊቴን አይቶ ማንም አይድንም፣ ሰው ፊቴን ላይ አይችልም አለው። ስለዚህ አታየኝም፣ ጀርባዬን ግን አሳያለሁ። አንድ ቦታ አለ በእኔ ዘንድ አለው። የተዘጋጀ አንድ ቦታ አለ፣ የዛን ጊዜ ታየኛለህ ብሎታል። መጀመሪያ ወይቤሎ እግዚአብሔር ለሙሴ ዘንተኒ ነገረ ዘትቤለኒ እገብር ለከ ወረከብከ ሞገሰ በቅድሜየ ወአምረከ እምኩሉ። አሁን ሙሴ ሁሉን ነገር አሳየ፣ ሁሉን ነገር ማየት ፈለገ። ለምን? እግዚአብሔር ይህን እድል ሰጥቶታል። አምረከ ሁሉንም ነገር ልታውቁ ትችላለህ፣ ሁሉንም ነገር ልትመለከት ትችላለህ፣ እምኩሉ ሁሉም ልገልጽልህ እችላለሁ በሚል መንገድ ልናየው እንችላለን። እግዚአብሔር ሙሴን ያለው ግን አንዱ ነገር ምንድነው? ምኔን ማየት አትችልም ነው ያለው። ፊቴን ማየት አትችልም። ኢትክል አትችልም። ፊቴን አይቶ ማንም ሰው አልቦ ሰብ ዘይሬ ገጽየ ወይ ሀዩ፣ አንድም ሰው እስመ አልቦ ሰብ ዘይሬ ገጽየ ወይ ሀዩ፣ አንድም ሰው እኔን ማየት አይችልም አይቶም አይድንም አለው እግዚአብሔር። ስለዚህ አንድ ነገር ግን አለው። ምን አለው? ወይቤሎ እግዚአብሔር ለሙሴ እንዲህ አለው፣ ናሁ መካን ሀቤ ሃሎ ወትቃወም ውስተ ኮክ እስከ ያህልፍ ስብሐትየ። እንግዲህ በሰረገላ አብርሃም በሳት ሰረገላ በማልፍበት ሰዓት አንድ ቦታ አዘጋጅቼልሃለሁ። ተመልከቱ። ናሁ መካን በሀቤ፣ በእኔ ዘንድ አንድ ቦታ አለ። ያ ቦታ ላይ እጄን ስዘረጋ ወአሴስል እዴ ይላል። ወይእተ ጊዜ ትሬኢ ድህሬየ ወገጽየሰ እያስተርኢ ለከ። ፊቴን አታይም፣ ማየት አትችልም፣ ግን ትሬኢ ድህሬ ጀርባዬን ታያለህ አለው። ከዛ ይሄ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በሚስጥረ ሥላሴ ትምህርታችን እግዚአብሔር በባህሪው የሚታይ አምላክ አይደለም፣ ረቂቅ አምላክ ነው። ታዲያ ምን ማለት ነው ጀርባዬን ታያለህ ያለው ካላችሁኝ፣ ይሄ እንግዲህ ለጊዜው እግዚአብሔር እንዴት ሙሴን ይመራው እንደነበረ ያሳየው እንደነበረ፣ ሙሴ ሞትን እንደሚሞት ከዛ በኋላ በመቃብር ውስጥ እንዴት እንደሚጠብቀው እግዚአብሔር፣ ከዛ ግን በሚስጥር ከ5500 ዘመን በኋላ ተወልጄ ከልጅ ልጅ አድንሃለሁ ብሎ ለአዳም የገባውን ቃል ሲፈጽም ከቅድስተ ቅዱሳን ድንግል ማርያም ተወልጄ ስጋን ተዋህጄ በደብረ ታቦር ተራራ ላይ ስቆም የዛን ጊዜ ትመጣና ታየኛለህ።
ቦታ አለ የተባለው ያ ነው። ናሁ መካን ሀቤ ሃሎ ወትቀውም አቆምሃለሁ ብሎታል። የት አቆመው? ደብረ ታቦር ላይ። የት ነው ይህን ታሪክ የምታገኙት? የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ታገኛላችሁ። ስለዚህ ጀርባዬን ታያለህ ማለት ምን ማለት መሰላችሁ? ከሰማይ ሰማያት ወርጄ ከድንግል ማርያም ተወልጄ ስጋን ተዋህጄ ታየኛለህ ማለት ነው እንጂ እግዚአብሔር በባህሪው አብ ወልድ መንፈስ ቅዱስ የሚዳበስ የሚዳሰስ አካል የላቸውም። አካል አላቸው ወይ? አዎ። ይዳበሳል፣ ይዳሰሳል፣ ይወሰናል፣ ይታያል? በፍጹም። ጾታስ? በጾታ ይነገራሉ። አንተ እያልን እንጠራዋለን። አንዳንዴም ደግሞ በእናትም አምሳል ልንጠራው እንችላለን። በአብዛኛው ግን በወንድ ጾታ ይነገራሉ። አንዳንድ ጊዜ በሴት ጾታ ይነገራሉ። ያ ማለት በክፍል 1 እንደነገርኳችሁ ጨረቃ ወጣች ስትሉ ጾታ የላትም። ጨረቃ ግን አለች፣ አካልም አላት። ፀሐይ ዛሬ ወጣች ካላችሁ በአንቀጽ ተናገራችሁ። ስለዚህ በዚህ መልክ ነው። የዛሬ ንፋስ ኃይለኛ ነው አላችሁት፣ አንተ አላችሁት፣ ጾታ ኖሮት አይደለም። ይሄ ነው የመጨረሻው መልእክቴ። ኦርቶዶክሳውያን እንደዚህ ያን ነገር ሲነሳ አሁን ደግሜ የምላችሁ እምነታችሁን ለማወቅ የበለጠ ጠንክሩ። መምህራን ደግሞ ለሰው የሚሰጠው ትምህርት ምንድን ነው የሚለውን እወቁ። እኔ ከዚህ በፊትም ብዙ ነገር ተናግሬያለሁ። ኦርቶዶክስ መምህራን ነው ከዚህ በፊት የተናገርኩታል። ህዝቡን የባህታዊ ትምህርት ለምናስተምረው በዓለም ውስጥ ቁጭ ብሎ እንዴት መኖር እንዳለው ይጨነቃል። ከዛ የጊልቲ ፊሊንግ ይሰማዋል። ህጉን አልጠበቅኩም፣ ትእዛዙን አልጠበቅኩም ብሎ እንደ ባህታዊ መኖር ይፈልጋል። እንደሱ አይደለም። ስለዚህ አሰጣጣችን ትምህርታችንም ለሰው ልጆች የሚጠቅም እንዲሆን እመኛለሁ፣ ፈልጋለሁ። በተረፈ ግን ዛሬ በኦሪት ዘጸአት ምዕራፍ 33 ከቁጥር 18 እስከ 23 ድረስ የተመለከትነው የእግዚአብሔር ቃል ይሄ ነው። ሙሴ ባለሟል ነውና አጠቃል ሙሴ ባለሟል ነውና እግዚአብሔርን ጠየቀው። ሙሴም መጀመሪያ እግዚአብሔር አንድ ነገር ነገረው። አንተ ባለሟሌ ነህ አለው። አንተ ወዳጄ ነህ፣ የምትለኝን ሁሉ አረጋለሁ አለው። እንግዲያው በባህሪህ ልይህ አለው። በባህሪህ ልይህ የለም። ዮሐንስ ወንጌል ላይ ምንድን ያለን? አንድም እንኳ እግዚአብሔር ያየ የለም፣ አንድ ልጁ እሱ ተረከው እንጂ ብሎ ነው የሚነግረን። በወንጌሉ ዮሐንስ ወንጌል ምዕራፍ 1 ጀምሮ ብታነቡ የምታገኙት ሚስጥር ይሄንን ነው። አንድ ልጁ ተረከው ሲል እኮ እሱን እዛ ነው የምናየው። አብን፣ መንፈስ ቅዱስን፣ ወልድ አብ ወልድ መንፈስ ቅዱስ እኮ ሚስጥረ ስላሴ ስንል በስም 3 በአካል 3 በግብር 3 ብለን በኩነት 3 ብለን አንድ አምላክ ስንል ይሄንን ነው የምናሳየው። ስለዚህ እግዚአብሔር እኮ ሙሴን ሁሉን አረግልሃለሁ ቢለው ባህሪውን ግን ልይ ሲል በባህሪ አልታይም። እሳት እንዴት ይታያል? ሁሉ እሳት ነው፣ ረቂቅ ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ነው ይላል። ስለዚህ በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ከ20 ጀምራችሁ ለሰማርያዊቷ ሴት ስታዩ እግዚአብሔር መንፈስ ነው፣ በሁሉ ቦታ አለ ማለት ነው። መንፈስ ነው ሲል አካል የለውም ማለት አይደለም። እንደነገርኳችሁ ነፋስ ቦታ እንዴት እንደሚይዝ እንዴት እንደሚነፍስ ከየት ወዴት እንደሚነፍስ እናያለን። እና አንጨብጠውም። ነፋስ አንታል ነው። በዚህ መልክ ነው የምናየው። የዛሬው ቅዝቃዜ ከባድ ነው እንላለን እና ቅዝቃዜ ጾታ አለው? በጾታ ግን ይነገራል የሚለውን አጥብቃችሁ እንድትይዙልኝ እፈልጋለሁ። ምክንያቱም በሰጧችሁ ትምህርት ላይ በደንብ ሁሉንም መስማት በጣም ጥሩ ነው። አንዳንድ የምትጽፉልኝም ሰዎች በደንብ ትምህርቱን ምንድን ነው እስከ መጨረሻው የሚለውን መስማት እጅግ አስፈላጊ ነው እንጂ ዝም ብሎ አንዷን ብቻ ወስዳችኋል የማብራራውን የመሃሉን ድንገት ቲክቶክ ላይ ሰምታችሁ ምንድን ያለው መምህር ዘበነ ብላችሁ ግራ እንዳትጋቡ። ስለዚህ ሙሉ ትምህርቱን መስማት እጅግ ወሳኝ ነገር ነው። እግዚአብሔር ለሙሴ ሁሉን አሳየው፣ በደብረ ታቦር ተራራ ላይም አቆመው። ሙሴም አምላኬ ብሎ ኢየሱስ ክርስቶስን ተመለከተው። ስጋን ተዋህጄ ከድንግል ማርያም ተወልጄ ታየኛለህ የሚል ቃል ኪዳን ገብቶለት ስለነበር ጀርባዬን ታያለህ ፊቴን አታይም ማለት በስጋዌ ታየኛለህ ማለት ነው። እግዚአብሔር አምላክ የሰማነውን በልቡናችን ያሳድር፣ የምትሹትን ይፈጽምላችሁ፣ የምትመኙትን ያደርግላችሁ፣ ክንዱ ጋሻ ቀኙ ከለላ ይሆናችሁ። 2 ዓሣ 5 እንጀራ የባረከበት የኢየሱስ ክርስቶስ እጅ በቤታችሁ ይግባ። በረከት ላጣችሁ በረከቱን፣ ጤና ላጣችሁ ጤና፣ ስራ ሌላችሁ ስራ፣ ህይወታችሁ ለመረረ መጣፈጡን ኢየሱስ ክርስቶስ ያድላችሁ። በዶኪማስ ጓዳ በሰርጉ ቤት ተገኝታ ውሃውን ወደ ወይን ጠጅ እንዲለወጥ ያማለደች ልጇ ወዳጇን የጠየቀች ልጇም እናቴ ሆይ የምትኝን ሁሉ አደርግልሻለሁ ያላት
ከነ ልጇ በልባችሁ ትንገስ። ከፊት ተምራችሁ ከኋላ ትከተላችሁ፣ በቀኝ በግራ ትቁምላችሁ። የሊቃነ መላእክት የቅዱስ ሚካኤል የቅዱስ ገብርኤል የእልፍ አላፋት መላእክት ጥበቃ ከእናንተ ጋር ይሁን። የነቢያት የሐዋርያት የጻድቃን የሰማዕታት የደጋግ አባቶቻችን በረከት ሁሉ በእናንተ ላይ እንደ ዝናብ ይውረድ። ሕይወታችሁ ይባረክ። የማታውን ጨለማ ገፎ የጠዋቱን የፀሐይ ብርሃን ያሳየን። ከማታ እስከ ጠዋት የጠበቀን አሁንም ደግሞ ከጠዋት እስከ ማታ ይጠብቀን። በሕይወታችሁ ሁሉ ከእናንተ ጋር ይሁን። ሙሴን ባለሟል ያደረገ እግዚአብሔር አምላከ ሙሴ እናንተንም ይጎብኛችሁ። አቤቱ ሙሴ እንዲህ ብሎ ለምኖሃል። የሕዝብ ጣዖት አምልኳል፣ በደል ሰርቷል፣ ካንተ ርቋል፣ ግን አታጥፋው። ምክንያቱም እግዚአብሔር ተቆጥቶ በእሳት ሁሉንም ሊቀስፍ ነበረ። እነሱን ከምትቀስፋቸው ከጻፍከኝ ከሕይወት መጽሐፍ እኔን ብትደመስሰኝ ይሻላል። ምነው አምላኬ አለ። እንዲህ ያማለደ ይሄ ሊቀ ነቢያት ሙሴ ለእናንተም ያማልዳችሁ። አምላከ ሙሴ ኢየሱስ ክርስቶስ ከእኛ ጋር ይሁን። አብ ወልድ መንፈስ ቅዱስ ሥላሴ አካል አላቸው፣ የሚዳበስ አይደለም። ጾታ አላቸው ስንል ለንግግር ነው እንጂ በንግግር ዘይቤ ነው እንጂ ፈጽሞ ጾታ የላቸውም። በጾታ አነጋገር ግን አንተ አንቺ እያልን ልናገር እንችላለን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው። ላይክ ሼር በማድረግ ለሁሉም አድርሱ። አዲስ የሆናችሁ ሰብስክራይብ አድርጋችሁ የእግዚአብሔር ጉባኤ ቤተሰቡን በነገው ሰዓት ደግሞ በቸር እንገናኝ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑልኝ።